ሰላም ሰላም እንደምናላችሁ እንግዲህ በመላው ዓለም ሆናችሁ ይህንን ሪከርድ የማየት እድል የሚኖራችሁ በሙሉ በያላችሁበት ሰላምታችን ይድረሳችሁ። እንግዲህ ለኦርቶዶክሳውያን እምነት ተከታዮች ደግሞ በሙሉ እንግዲህ እንኳን አደረሳችሁ ለማለት ወዳለው። ነገ የእመቤታችን ጾም የሚጠናቀቅበት ቀን ነው። እግዚአብሔር ብሎ እንግዲህ ደስ የሚል ጊዜ ያሳልፈናል ሁላችንም ብዬ ተስፋ አደርጋለሁ። እኔም እድሉን ስላገኘው እጅግ በጣም ተደስቻለሁ። እንኳን አደረሳችሁ ለማለት ወዳለሁ። እንግዲህ የዛሬው ቶፒካችን አሁን ይሄ ሶሻል ሚዲያ በጣም በሚያስገርም ሁኔታ አንዳንዶች መዝናኛቸው ነው እስካሁንም ድረስ ማለት ነው። ለመዝናኛ ፐርፐዝ የሚጠቀሙበት አሉ። ምን እንደሚያዝናናቸው እግዚአብሔር ብቻ በሚያውቀው መንገድ ማለት ነው። ለአንዳንዶች ደግሞ የመማሪያ መድረክ ነው፣ ለአንዳንዶች ደግሞ የንግድ ቦታ ነው፣ ለአንዳንዶች ደግሞ የትምህርት መድረክ ሆኗል እና እያንዳንዱ ሰው በመረጠው ኤሪያ ማለት ነው መማርና ማደግ ምርጫው በሆነበት ኤሪያ ሁሉ ማደግ የሚችልበትን መንገድ አግኝቷል። ስለዚህ አሁን ድሮ አሶሺየት የምናደርጋቸውን ሰዎች አይዘር በትምህርት ቤት ወይ ደግሞ በስራ ቦታ ወይ በእምነት ተቋማት ምናምን ካልሆነ በስተቀር ሌላ አማራጭ አልነበረንም። በቃ ወይ ትምህርት ቤት የምናገኘውን ሰው ጓደኛ እናደርጋለን፣ በእምነት ተቋማት የምናገኛቸውን ሰዎች አሊያም ደግሞ በትምህርት ቤት ማለት ነው በስራ አጋጣሚ ደግሞ የምናገኛቸው ሰዎች ጋር አሶሺየት እናደርጋለን። የተገኘው ኢንቫይሮንመንት ላይ የሚገኙትን ሰዎች ኢቭን ኳሊቲያቸው ማለት ነው ምን አይነት ኳሊቲ ያላቸው ምን አይነት ፐርሶናሊቲ ያላቸው ምናምን የሚለው ነገር ብዙ ሳያስጨንቀን፣ ስፔሻሊ ደግሞ አሁን አሜሪካን ሀገር የምትኖሩ እዚህ ሰሜን አሜሪካ መጥቶ የሚኖር ሰው ደግሞ በአብዛኛው ሰው በቃ ባይ ዲፎልት ሀበሻ ካገኘ ጓደኛ ነው የሚያደርገው። ምንም ከነዚህ ሰዎች ጋር አብሬ እማራለሁ አድጋለሁ ምናምን የሚለውን ጥያቄ የሚጠይቅም የለም። በቃ እምነት ተቋም ላይ ልንገናኝ እንችላለን፣ የስራ ቦታ ላይ ልንገናኝ እንችላለን፣ ትምህርት ቤት ልንገናኝ እንችላለን። ካገኘነው ሰው ጋር ምንም አይነት ኳሊቲ ፐርሶናሊቲ ምናምን ሳንጠይቅ አሶሺየት አድርገን እንመሳሰላለን ማለት ነው። ግን አሁን ዘመናችን ደግሞ 21 ሴንቸሪ ደግሞ ይሄንን ኢቭን ሶሻል ሚዲያውን ኖት ኦንሊ ለኢንተርቴንመንት እና ለቢዝነስ ፐርፐዝ ብቻ በህይወታቸው ማለት ነው ፐርሰናሊ ዴቨሎፕ ማድረግ የሚፈልጉ ሰዎች ከነማን ጋር ለምን አሶሺየት ማድረግ እንዳለባቸው የተረዱ ሰዎች በደንብ አድርገው ማለት ነው ሴሌክቲቭ ሆነው የሰዎችን ኳሊቲ አይተው ማለት ነው በኳንቲቲ ሳይሆን በኳሊቲ ምን አይነት ፐርሶናሊቲ ያላቸው ምን አይነት ቫሊዩዋቸው ነው ሼር ማደርገው ይሄንን ሰው ፎሎ አደርገው ወይ ደግሞ ከላይፍ ኤክስፒሪየንሱ ብማር የሆነ ነገር ያደርግልኛል የሚሏቸውን ሰዎች ደግሞ በጣም በብዛት እያገኙ የሚጠቀሙበት መድረክ ሆኗል። እኔም ብትጠይቁኝ አሁን እጅግ በጣም ከተጠቀሙበት ሰዎች ውስጥ አንዷ እኔ ነኝ። ላለፉት 7 ዓመት ለነፍስ ለስጋ የሚጠቅሙኝን ሰዎች አሶሺየት ማድረግ የቻልኩበት መድረክ ነው ሶሻል ሚዲያ እና እግዚአብሔርን ስላደረገልን በእውነት እግዚአብሔርን ከልቤ ነው ማመሰግነው። ምክንያቱም እንዳጠቃቀማችን ስለሆነ ማለት ነው። እና ከዛ አንጻር አሁን ላይ እንግዲህ መጠየቅ የምፈልገው እዚህ የመጡትን የቢዝነስ ፓርትነሮቼ ምን አይነት ኳሊቲ ነው እያያችሁ ያላችሁት? በቃ ትልቁ መስማት የምፈልገው ነገር ዋት ካይንድ ኦፍ ኳሊቲ ነው ሰዎች ላይ ማየት የምትፈልጉት? ምክንያቱም ማደግና መማር ምርጫችን ከሆነ ምን አይነት ኳሊቲዎችን ነው እያያችሁ ያላችሁት የሚለውን ነው የምጠይቃቸው። እንግዲህ ሚናዬ ከአንቺ ልጀምር። ምን ይመስላል አንቺ የምታይበት መነጽር? እሺ እግዚአብሔር ይስጥልኝ። እዚህ አመሰግናለሁ። በጣም አሪፍ ርዕስ ነው። እኔ ማየት የምፈልገው ራሴን መድገም ስለሆነ ፈልገው ለራሱና ለአምላኩ የታመነ በመጀመሪያ ማለት ነው ዓላማ ለማስፈጸም የግዴታ ላመንሽበት ነገር መታመንና ለሚያስችለው አምላክ መታመን አለብሽና በእንደዚህ አይነት ህይወት ውስጥ የሚኖሩ ይሄንን አንግሰው የሚኖሩ ሰዎች ነው የምፈልገው። ምክንያቱም እምነት ካለን የምንመኘው ነገር ወደ ጉዑዝነት መምጣቱ ማየታችን ስለማይቀርና ይሄ ካጠረን ሁሉም ነገር ሲበለሻሽ ስራየው ማለት ነውና በትክክለኛ የኳሊቲ ያላቸው። ሁለተኛው ቅድም እንዳልሽው ለመማር አዲስን ነገር ለመማር ፈቃደኛ የሆኑ ማለት ነው። አላውቅምና አዲስ ነገር ማወቅ የሆነ ቦታ ጋር ያደርሰኛል ብለው የሚሉ ሰዎች እጅግ ነው የሚያስደስት። ምክንያቱም እኔ አዲስ ካሪየር ቢልድ ላድርግ ብዬ ባልመጣ ነበር እዚህ አልደርስም ነበርና ያለኝ ነገር ብሎክ አላረገኝም። ከኔም በታች በአካዳሚክ ላይፍ ያለፉ ሰዎችም ሌሎችም አላስቆሙኝም። እኔ ያየሁት ነገር ከኔ የቀደሙት የተሻለ ዕውቀት አላቸው። የተሰራው ነገር ፕሩቭን ሲስተም ነው። ይሄን ነገር በማረው ነገ የሆነ ቦታ ጋር ደርሳለሁ ይሄንን ያመንኩትና እንደዚህ በንጹህ አዲስን ነገር ለመማር ፈቃደኛ ስለሆንኩኝ አይወስ ኮቼብል ያንን ነገር ማድረግ የሆነ ቦታ ጋር አድርሶኛልና ለመማር ፈቃደኛ የሆነ ሌላው ሰርቭ ለማድረግ መምጣት። እኔ አሁን ይሄ ከገንዘብ መገንዘብ በጣም ትልቅ ቦታ የምሰጠው ነገር ነው እና ይሄንን ፕሪንሲፕል በነገራችን ላይ ለቢዝነስ ሳይሆን ለሌላ ሁሉ አፕላይ አድርጌዋለሁ።
የተገነዘበ ምንም ነገር ቢሆን የሆነ ቦታ ጋር ሳይደርስ አይቀርም እና ሰርቭ ስናደርግ እግዚአብሔር ይሰጠናል፣ ስናገለግል እንቀበላለን እና የስ ቢዝነስ ነው፣ የስ ገንዘብ ያስፈልጋል። ግን ቲም ቢልደር ለመሆን ነገን ለማየት ነገ የሚያዩ ሰዎችን ለማምጣት የግዴታ ሰርቫንት ሊደርሺፕ I'm going to serve my community, I'm going to help people who share my value እነሱ የሆነ ቦታ ጋር ሲደርሱ አብረን የሆነ ቦታ ጋር እንደርሳለን የሚሉ ሰዎች ነው የምፈልገው እና ብዙ ኳሊቲዎች አሉኝ። ለሌሎች መቶች እድል እንድሰጥ ለአሁኑ ይሄ ይበቃኛል። እግዚአብሔር ይስጥልኝ። ቴንክ ዩ በጣም ሚናዬ። ከዚህ የበለጠ ነገር ስለሌለ ማለት ነው። ሰው ራሱን ሲወድ ራሱን ሲያከብር ነው በነገራችን ላይ ለነፍሱ ቦታ የሚሰጠው እና እግዚአብሔርን በመፍራት በመኖር ውስጥ ያለውን ነገር የሚኖርበት ያውቀዋል። ባጭሩ ፈጣሪውን አስቀድሞ የሚኖር ሰው መቼም ቢሆን ማለት ነው በየትኛውም ዳይሬክሽን የሚፈልገውን ነገር የማያገኝበት ምክንያት የለም። ምክንያቱም የበለጠውን ነገር አስቀድሞ ስለጀመረ ማለት ነው። ምክንያቱም የሰው ልጅ ዓለምን ሁሉ ቢያተርፍ ነፍሱን ካላተረፈ ምንም ስለማይጠቅመው ማለት ነው። ባመነው በተረዳውና መኖር በሚገባው ልክ በሚኖርበት ኤሪያ እንዲገኝ ፈጣሪውን ያስቀደመ ዓላማ ያለው ሰው መሆን በጣም 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 የሚሰመርበትና ትልቅ ነገር ነው። እንዲህ አይነት ኳሊቲ ያላችሁ ሰዎች እንግዲህ እንዲህ አይነቷን ሊደር በደንብ ተጠቀሙባት። ሰርቭ ለማድረግ የፈቀደ ማንነት ስላላት ማለት ነው። ለ6 ዓመት የታየ ነገር ስለሆነ ሰርቭ መደረግ ለሚችሉና ኳሊፋይድ ለሆኑ ሰዎች አበለበል የሆነች ኮች ናት የሚለውን ነገር በዛው ያዙልኝ። የሁሉንም ስም በኋላ ታክስ ለማደርግላችሁ እንግዲህ የምታዩ ሰዎች በሙሉ ፔጆቻቸውን ፎሎ በማድረግ ከነሱ የህይወት ተመክሮ በመማር ደግሞ ሜንተር ቢያደርጓችሁ የምትጠቀሙትን ጥቅም አስባችሁ ኢንፎርሜሽን ጠይቋቸው ለማለት እወዳለሁ። ሀንዬ ወደ አንቺ ልምጣ። አንቺስ ምን አይነት ሰዎችን ነው የምትመርጪው? መማርና ማደግ ምርጫሽ እንደሆነ ስለማቅ ማለት ነው። ሀንዬ አለሽ? ኧረ ሀንዬ ካልቻለች እንግዲህ ሜደንዬ አንቺ ቀጥይ። ልጆቿን ይዛ ስለወጣሽ ምናልባት አልተመቻት ይሆናል። ሜደንዬ ቀጥይ። ሜደን አይሰማትም እንዴ? ነው ነገሩ? እናንተ እሰማችኋለሁ። ኮንፈርም አድርጎኝ ይሰማል። እስኩ ትሰሚያለሽ እኔ ጋ እና ሜቢ ሜደን አልተሰማትም ይሆናል። ሀንዬ ሜደን እንግዲህ የተሰማው ሰው እንግዲህ እንለፋቸው ምን እናደርጋለን። ሰው አድዬ ቀጥይ እንግዲህ። እሺ በስልክ ሲሆን እንግዲህ ያስቸገራቸው ነው ብዬ ነው ማስበው። ኦኬ ቴንክ ዩ ሶ ማች እስኪዬ። እንግዲህ እኔ የምመርጠው ሰው ብዬ ማስበው አንደኛ ነገር በራሱ የሚተማመን ሰው፣ በቃ ብሊቭ የሚያደርግ በራሱ። ብዙ ሰው አንድ ነገርን መጀመር ወይ ደግሞ የሆነ ነገር መስራት የሚከብደው የሆነ ፍርሃት ነገር የሆነ በውስጡ ያለ በራሱ አለ መተማመን ሚድን የሚትግቢ ሚታርጊ ድምጽሽን ትንሽ ያ ስላለ ነው። አንድ እሱ ነው ብዬ ነው ማስበው። ሌላው ነገር ደግሞ ምን ያህል ነው እኛ ለራሳችን ዋጋ የምንሰጠው። ሰው እኮ ይሄንን ስለማያውቅ ነው። ሜደን ሚዩት አርጊ ትንሽን ድምጽ አለ። ድምጽ አለ። ዋጋችንን እንወቅ። ዋጋችሁን የሚያውቅ ብዙ ሰው በእርግጥ አስተዳደጉ ማህበረሰቡ አፌክት አድርጎት ይሆናል። ዳስ ኦኬ። ግን ለማግኘት ያንን ነገር ለማግኘት መሞከር ምንድን ነው? ምን ያህል ነው ቫልዩ? ምን ያህል ነው እኔ የሚገባኝ? ብዙ ነገሮችን ልናስብ እንችላለን። እንደ እናት እንደ አባት ልጆች አሉ፣ ቤተሰብ አለን። ግን እኛ ማንነታችንን እራሳችንን ሙሉ ለሙሉ መተው የለብንም። አንዳንድ ጊዜ በቃ ምግብ ሁላም ትዝ ማይለን ጊዜ አለ አይደለ? በቃ እነሱን እያልን ራሳችን ምንድን ነው ዲዘርቭ የምናደርገውን ነገር ምንድን ነው ማግኘት ያለብን ነገር የሚሉ ሰዎች ያንን ራሳችን ስናቅ ነው ለመቀየርም ለመማርም ለማደግም የሚጀምረው። ግን ራሳችን ሙሉ ለሙሉ ምንተው ከሆነ በቃ አለቀ። ምንም ነገር የምንቀይረው ነገር የለምና እንደዛ የሚያስብ ሰው ማለት ነው። ሌላው ነገር ደግሞ ምንድን ነው እዚህ ስፔሻሊ እኛ ቢዝነስ ውስጥ ስንመጣ አንድ ላይ የምናድግ ቤተሰቦች ነው። እውነት የኔ ደስታ ሁሉም ሰው የሚያስደስተው፣ የአንዷ እህቴ ደስታ ተመሳሳይ ነገር ነውና
እርስ በርስ የኔ ሰክሰስ የሚያስደስተው እንጂ ኢንስቴድ ኦፍ እንዴት እዚህ ቦታ ላይ ደረሰች መሆን የለበትም የሚሉትን በእውነት ከነሱ ጋር እኔ መስራት አልፈልግም፣ እንዲመጡብኝም አልፈልግም። ምክንያቱም የእሷ እድገት የኔ እድገት ነው፣ የኔ እድገት ደግሞ የእህቴ እድገት ነው። አንድ ላይ ተያያዘን መሆን እንዳለበት ስለማመን እንደዚህ አይነት ውስጣችሁ ያለባችሁ ነገር ስትመጡ ራሱ ሳትፈልጉ እየጸዳችሁ ትሄዳላችሁ። ካልጸዳችሁ ደግሞ አጽድታችሁ ነው ብለው እንግዲህ የምፈልገውን መምረጥ ስለምችል ማለት ነው። እዚህ ላይ ደስ የሚለው የፈለጋችሁት ጋር መስራት ትችላላችሁ እዚህ ቦታ ላይ። ሌላው ኤክስፕሎር ማድረግ የሚፈልግ ኤክስፕሎር ማጥናት ከዚህ ቢዝነስ ጋር ሳያይዘው የመጀመሪያ ስቴፓችን ነፃ የሆነ ኢንፎርሜሽን ነው ፕሮቫይድ የምናደርገው እና ያ ሰው ያንን የሚፈልገውን ነገር ጥግ ድረስ መድረስ ከፈለገ የራሱ ስቴፖችን መሄድ አለበት። የራሱ ኤክስፕሎር ለማድረግ ለማጥናት ዝም ብሎ ሰው ስላለውና ወይ ደግሞ ሱዓድን ስለማውቃት ስለማምናት ብሎ ጆይን እንድታደርጉ አልፈልግም። እኔ ማወቃችሁ እኔ ማመናችሁ እንዳለ ሆኖ እናንተ ደግሞ ተጨማሪ የራሳችሁን ስራ እንድትሰሩ ፈልጋለሁ፣ እንድታጠኑ። እንደዛ የሚያደርግ ሰው ኤክስፕሎር የሚያደርግ ሰው ማለት ነው። ሞር ጥያቄም ካለው የሚጠይቅ ሰው ምንም ችግር የለውም። ኤኒ ካይንድ ኦፍ ጥያቄ እኔ ካላወኩ የሚያውቅ ሰው አለ እኛ ኮሚኒቲ ውስጥ ከኔ በላይ ጠይቃለሁ። እና ጥያቄ ኖሯችሁ ሳትረዱ ዝም ብላችሁ አትለፉ። የሚያልፍ ሰው እንትን እንዲል አልፈልግም። እና ሌላው ነገር ደግሞ አንድ ነገር ቢከሰት ለምሳሌ ቢዝነስ ጀመራችሁ፣ ላይፍ ሁል ጊዜ ማሰብ ያለባችሁ 50-50 ነው። በቃ የሆነ ነገር ሊከሰት ይችላል ወይ ደግሞ ላይከሰት ይችላል። ራሳችሁን እንደዚህ አዘጋጅታችሁ ከሄዳችሁ ለሚከሰትባችሁ ነገር ኢንስቴድ ኦፍ ሌላውን ብለም ከምታደርጉ ራሳችሁን ብለም አድርጉ። በቃ አንዳንድ ጊዜ ምን አለ የሆነ ቢዝነስ ትጀምራላችሁ፣ ስለ ቢዝነስ ስለሆነ ቢዝነስ ላምጣላችሁ። ቢዝነስ ትጀምራላችሁ፣ አልሰራችሁም፣ ቁጭ አላችሁ። ከዛ ደግሞ አልሰራም ኢንቨስት አድርግቼ ቢዝነስ ጀምሬ አልሰራም ምናምን ከምትሉ ለምንድን ነው ያልሰራው? ሌላው እየሰራላቸው ነው፣ ሌላው ሰክሰስ እየሆኑ ነው። ምንድን ነው ችግሩ? እኔ ጋር ያልሰራው ለምንድን ነው? ፕሩቭን የሆነ ሲስተም እየሰራን ከሆነ ሌላው ውጤት እያመጣ እያደገ የተለወጠ ካለ አንቺ ጋር ለምንድን ነው ያልሰራው? አንተ ጋር ለምንድን ነው ያልሰራው? ራስሽን ጠይቂ። እየሰራሽ አይደለም፣ ቁጭ ብለሻል። ቁጭ ካልሽ ቁጭ ነው የሚለው። ሰው ራስን ብለን ማድረግ እሷ አረገችኝ እሷ አላረገችኝም እንደዚህ ከማለት ራሳችሁን ብለን ማድረግም እንድትለማመዱ እንደዚህ አይነት ሁሉ ኤኒዌይ ሌሎቹ ደግሞ ሌሎች ይበሉ። እንግዲህ ይሄ ነው በቃ ራሳችሁ ሴሌክት አድርጋችሁ እናንተ ኳሊፋይ ናችሁ ኳሊፋይ አይደላችሁ ወደዛ ሄዱልኝ ወደዛ ኑልኝ ማለት የምችሉበት ቢዝነስ ቦታ ነው እና ዊ ሶ ላኪ እውነቴን ነው ብላችሁ እና ቼክ አድርጉት ይሄንን ቢዝነስ ኦፖርቹኒቲ። ቴንክ ዩ እስኪ በጣም እናመሰግናለን ኮይሶ አድዬ። እንግዲህ ምርጫዋን ነግራችኋለች። እንግዲህ መማርና ማደግ ምርጫችሁ ያልሆነ ሰዎች በስህተት እንኳን ሪቻውት እንዳታረጓም ማለት ነው። ምክንያቱም ያው በቀይ ካርድ የማባረር ስልጣኑ በእጇ ስላለ ማለት ነው እና ትልቁ ነገር ማለት በጣም ብዙ ሰዎች ኳሊቲ ያያሉ ለሰዎችን ለመምረጥ ማለት ነው። ግን አንዳንድ ጊዜ ደግሞ እኛስ የምንመረጥ አይነት ሰዎች ነን ወይ ብሎ ደግሞ ራስን ማየት ያስፈልጋል። እና አንዳንድ ጊዜ አሁን እኛ ወተን ቢዝነስ ፕሮሞት ስናደርግ ለሁሉም ሰው ይሆናል ብለን አይደለም የምንወጣው እና በጣም ብዙ ሰዎች በዚህ ሚስ አንደርስታንድ ስለምታደርጉ ማለት ነው። ሶሻል ሚዲያ የሁሉም ነው፣ ቢዝነስ ግን ለሁሉም ሰው አይደለም። ነገር ግን ሶሻል ሚዲያውን የሚጠቀሙ በርካታ ሰዎች ደግሞ ኦፖርቹኒቲ ሲከሮች ናቸው። ስለዚህ ልክ እንደኛ እንደዚህ ሲፈልጉ የነበሩ ሰዎችን የሚገናኙበት መድረክ ስለሆነ ኢንፎርሜሽኑ ሁሉ ለእኔ ነው ብሎ ከማለት ይልቅ ኢንፎርሜሽኑ ለእኔ ምን አለው ብሎ ዋት ኢዝ ኢት ፎር ሚ ብሎ ነው ሰው የሚያጠናው። እኔ ይሄንን ያደረኩት ፓርትነሮቼ በሙሉ ይሄን እያደረጉ ነው ቢዝነስ ኦን ያደረጉት። ስለዚህ ሰዎች ኢንፎርሜሽን ሲሰጡን እንደው ተፈልገን በቃ ለእናንተ ተብሎ ምናምን እዚህ ላይ የምታዩት ሰዎች ሁሉ በሙሉ በቃ ለእናንተ ምናምን ተብሎ የተሰጣችሁ እንዳይመስላችሁ። ምክንያቱም እናንተ ሰዎች ምርጫችሁ የሚሆኑበት ሪዝን እንዳላችሁ ሁሉ በእናንተ ፐርሰናሊቲ ደግሞ ምርጫቸው ማትሆኑ በጣም ብዙ ቢዝነስ አናውንስ የሚያደርጉ ሰዎች አሉ። እኔ ፐርሰናሊ ብትጠይቁኝ አሁን ስፑን ፊድ እንዳደርገው የሚፈልግ የቢዝነስ ፓርትነር እንዲኖረኝ አልፈልግም። ለዛ ነው ቤዚክ እንግሊሽ አንደርስታንዲንግ ያለው ሰው ብቻ ነው ወደ ቢዝነስ ኮሚኒቲያችን መጥቶ ነገን እድል ሰጥቸው ስፖንሰር አድርጌው ቢዝነስ ላስጀምረው የሚችለው። ምክንያቱም ኤቢሲዲ የምናስተምረበት ኤስኤል ክላስ የምንሰጥበት አይደለም የቢዝነሱ አለም። ራሳቸውን ችለው ማለት ነው ዩዘር ፍሬንድሊ ነኝ
ስቴፕ ባይ ስቴፕ ትሬኒንግ ወስጄ ራሴን ለማብቃት የሚያንሰኝ ነገር የለም ብለው ኢንስትራክሽን ተከትለው መምጣት የሚችሉ ሰዎችን ነው የምንመርጠው። ብዙዎቹ ግን በዚህ ዲስኳሊፋይድ ይሆናሉ፣ በጣም በሚያሳዝን ሁኔታ ማለት ነው። ለምን ስትሉ ኢቨን ኢንስትራክሽን የተቀመጠው ኦን ፐርፐዝ ነው። በነገራችን ላይ እኛ የምንሰራበት የቢዝነስ ኮሚኒቲ አሁን ዲዛይን ያደረገውን ስትራክቸር 10 ዓመት ሙሉ ዌል ፕሩቭን ሆኖ ስለሰራላቸው ነው የቀጠሉት። ለምን እያንዳንዱ ሰው የትኛው ስቴጅ ላይ ዲስካርድ መደረግ እንደሚችል ራሱ ሲስተሙ ስለሚያሳይ ማለት ነው። ሰዎች ኢንስትራክሽን እንዲከተሉ ነው ሪከመንድ የሚደረጉት አይደለ? ሳይን አፕ ጌት ኢንፎርሜሽን፣ እዛ ላይ ኢንፎርሜሽን በነፃ አግኝ ብለ ነው። ያንን ለማግኘት ሳይፈልግ 10 እና 30 ጥያቄ የሚጠይቅ ሰው ፍሮም ዘ ቢጊኒንግ ራሱን ዲስኳሊፋይ ያደርገዋል ማለት ነው። ለምን ፕሮሲጀር ተከትለው ለሚሰሩ ሰዎች የተዘጋጀ ነው። የሚማርና የሚያድግ ሰው ከመነሻው ያስታውቃል። እኔ ገና ስጀምር ያገኘሁት ማስታወቂያ ነው፣ 2 ደቂቃ ማስታወቂያ። ማስታወቂያውን አየው። ኢንስትራክሽኑ ምንድን ነው? ሳይን አፕ ጌት ኢንፎርሜሽን። አይ ሳይንድ አፕ አይ ጋት ኢንፎርሜሽን። ከዛ ወዲህ ተመልሼ አልመጣሁኝም ስቴፑን ከምትከተል ውጭ። ለምን ሳይን አፕ አድርጌ ያገኘሁት የነፃ መግለጫ ካልተመቸኝ አንሰብስክራይብ አድርጌ አንፎሎ አድርጌ መርሳት መፍትሄ ስለነበር ማለት ነው። ስለፈለግኩት ነው ሬጅስትሬሽን ፊ ከፍዬ የቢዝነስ ፕላን ያጠናሁት። ከዚህ የቢዝነስ ፕላኑን አጥንቼ አሁንስ ግዴታ አለው የለውም? ፕላኑን አጠናለሁ፣ ከተመቸኝ ይቀጥላለሁ፣ ካልተመቸኝ ሪፈንድ አድርጌ መመለስ እችላለሁ። ስለዚህ ልክ በዚህ መልኩ ዲዛይን የተደረጉ ሲስተሞች ለማደግና ለመማር የፈቀዱ ሰዎች ፐርሰናሊቲያቸው ያላቸው ኳሊቲ ደግሞ ዊሊንግነስ ቱ ለርን የሆነ ኢንስቴድ ኦፍ ጀስት ወሬ እየሰሙ ራሳቸውን ዲስትራክት ከሚያደርጉ ይልቅ ኢንፎርሜሽን አግኝተው ለመማር እየፈቀዱ ሰዎች ጋይድ የሚደረጉበት ሲስተም ነው እና ከዛ አንጻር አማይ ኳሊፋይድ የሚለውንም ነገር እያሰባችሁ እንደ የተገኘው ኢንፎርሜሽን ሁሉ ለእናንተ እንደማይሆን የሚያመጡትም ሰዎች በጣም ብዙ ያስቀመጧቸው ፕሪኮንዲሽኖች እንዳሉ እንዳትዘነጉት ለማለት ነው። ሰዋድዬ ስላነሳችሁ ቴንክ ዩ ሶ ማች። ሀንዬ አላለላትም ዛሬ እንግዲህ ሜድንዬ አንቺ ቀጥይ። አንቺስ ምን አይነት ኳሊቲ ነው እያየሽ ያለሽው ለማደግና ለመማር ወስነሽ የመጣሽ ስለሆንሽ ማለት ነው? ያ ኦኬ ቴንክ ዩ እስከዳዬ ኮቼ ስለሆንሽ ባይዘው በጣም ነው ደስ የሚለኝ ሁሌ። ኦነስትሊ በጣም ሁል ጊዜም አቬይለብል ስለሆንሽልኝ ብቻ ደግሞ አይደለም ለምጠይቀው ነገር ከበቂ በላይ ስለሆነ ማለት ነው መልስሽ። በጣም ቴንክ ዩ መጀመሪያ እና በዚህ ምድል ቴንክ ዩ። ከዛ ዛሬ የተነሳው ርዕስ ላይ ለመጨመር ከኔ በፊት የተናገሩት ሷዲና ሚላይ ብለውታል። ኦነስትሊ ዋና ዋና ነጥብ አንስተዋል። በጣም ወሳኝ የሆኑ ነጥቦች አንስተዋል። በእኔ አይነት ሁኔታ ልገልጸው እንጂ ተመሳሳይ ቢዝነሱ ሪኳየር የሚያደርገውን ነገር ነው ያነሱት። ማለት አንድን ስራ ልንሰራ ስንመጣ ራሱን የቻለ የሚጠይቀን ነገር አለ። አሁን የምናወራውን የዚህን የኦንላይን ሲስተም ስራ ውስጥ ገብቶ ለመስራት እስከዳርም ተናግረዋለች፣ ሷዴም ሚናየም ስለተናገሩት እንዳል ደግሞ በጣም ለማሳጠር ሞክሬ በእኔ ቋንቋ ብቻ ላቅርበው። ራሱ ቢዝነሱ ዲማንድ የሚያደርገው ፐርሰናሊቲ አለ። እንደሱ አይነት ፐርሰናሊቲ ያለው ሰው ብቻ ነው ማለት ነው ለዚህ ቢዝነስ ፊት የሚያደርገው። ላይክ ኢዝሊ መጥቶ መግባት ይችላል። በቃ ላይክ ዳይቭ እንደማድረግ ቁጠሩት። ያ ሬዲነስ ያለው ሰው ከሆነ ማለት ነው፣ ያ ኳሊቲ ያለው ሰው ከሆነ አሁን የምናወራቸው ከዚህ በፊት የተነሱት ያዳመጣችሁ ከሆነ ቀድሞ የተናገሩት እህቶቼ የተናገሩትን ሀሳብ አግኝታችሁት ከሆነ አንደኛ በራሱ የሚያምን ሰው፣ በፈጣሪው የሚያምን ሰው። ምክንያቱም በቃ ስራ ልንሰራ ስንመጣ የሆነ ነገር ልናደርግ ስንመጣ ኦፍኮርስ ለሌላውም ስራ አፕላይ ሊያደርግ ይችል ይሆናል። ይሄኛው ግን ስፔሲፊካሊ ይሄኛውን ስናወራ ግን በራሳችን በጣም ራሳችንን ልናውቀው፣ ራሳችንን ልናምነው፣ ምን አይነት ሰው ነኝ፣ ምንድነው የምፈልገው፣ ምንድነው የምወደው፣ የቱ ጋ ነው ውጤታማ መሆነው የሚለውን መጀመሪያ ኩዌስችን አድርገን መልሱን ለራሳችን መልሰን ስንመጣ እዚህ ስራ ላይ ፊት እናደርጋለን። ምክንያቱም አንደኛ ለመማር ዝግጁ መሆንን ስለሚጠይቅ ቅድም እስከዳር ይብላለች ሚኒመም ሪኳየርመንት ብሎ እንኳን ብናስቀምጠው አትሊስት ዊ ሃቭ ቱ አንደርስታንድ እንግሊሽ። ምክንያቱም ሙሉዎቹ ፕሮግራሞች ፕሪ-ሪከርድድ የሆኑት ቪዲዮ ናቸው። ትሬኒንጎቹ በሙሉ ኤቭሪ ሌሰንስ ኤቭሪ ትሬኒንግስ ካመን ፎርዝ የሚመጡልን በሙሉ እንግሊሽ ሚዲያ ስለሆነ የሚጠቀሙት እዛ ሪኳየርመንት አንዱ ሪኳየርመንት ነው። ኦኬ
ከዛ በተረፈ ደግሞ ቤዚክ የሆኑ የኮምፒውተር ኖሌጆች ሊኖሩን ይገባል። ምክንያቱም ስራው ላይ ስንመጣ ሁላችንም እንዴት አድርገን ጀስት ጋይድ ነው እኛ የምንደረገው እንጂ እንደ ትምህርት ቤት ኤቢሲዲ እየተባለ መሄድ ከባድ ነው፣ አይቻልም በዚህ ሲስተም ውስጥ ማለት ነው። እና በዛ ላይ ደግሞ ኦል ኦቨር ዘ ወርልድ ነን ያለ ነው። አሁን እኔ እንኳን ገናችን ቢዝነስ ከጀመርኩኝ በጣም የወራት ጥዬ እድሜ ነች ያለችኝ፣ ግን ስቲል ማአት ህዝብ ከማአት ዓለም ነው የሚያወራኝ እና እያንዳንዱን ሰው ባለበት አገር ኮንቴክስት ሰዓት ቀይረን ራሱ ለማውራት የማይመች አይነት ሁኔታ ነው ያለው አይደለ? ያው እስከዳር ብዙ ታውቀዋለች እና ሌሎቻችሁም ብዙ ታውቁታላችሁ። በእንደዛ አይነት ሁኔታ መስራት ስለማንችል ቤዚክ ነገሮችን ካወቅን በኋላ እሱ እንዳለን ካወቅን በኋላ ቅድም እኔ አንድ ቪዲዮ ሰርቼ ነበረ ፌስቡክ ላይ ታገኙታላችሁ እና ሁሉም ሰው ሊመጣበት የማይችለው ነው ማለት ኦፖርቹኒቲው ለሁሉም ነው። ላኪሊ ደስ የሚለው ፓርት ለሁሉም ነው፣ መረጃው ለሁሉም ነው። ነገር ግን ሁሉም ሰው ደግሞ መጥቶ የሚገባበት ደግሞ አይደለም። ስለዚህ ለእናንተ የሆነ ለእኔ ነው ብላችሁ የምታስቡት ብቻ ኑ እያልኩኝ ያወራ ነበር እና ስለዚህ አንዱ ትልቁ ነገር በቃ ለመሰብሰብ አማርኛዬን አላማ ያለው ሰው ለመለወጥ አላማ ያለው ሰው የተሻለ ነገር ያስፈልገኛል ብሎ ለራሱ ያስቀመጠ ሰው በዚህ በሰለጠነው ዓለም ላይ እየኖርን የኋለኛውን አይነት ቢዝነስ ሞዴል ተከትሎ መስራት ይበቃኛል ላለ ሰው ሆነስትሊ በቃ በእውነት ፐርፐዝፉል ሆነን ከመጣን የሆነ ቦታ ላይ እንደምንደርስ አስበን ከመጣን ደግሞ በጣም ሁሉ ጊዜ ደስ የሚለኝ ነገር አለ። ቢዝነሱ የህይወት ዘመን ቢዝነስ ነው። አንዴ ከገባንበት እኔ እንግዲህ አልኳችሁ በጣም ገና በወራት 1 ወር ከምናምን 2 ወር እንኳን አልሞላኝ፣ ግን ምንን አውቃለሁ ሪታየር አድርገን ወጥተን ቤታችን ተኝተን የምንሰራው ስራ ነው። ቴስቲሞኒዎች እኔ ዌብሳይት ላይ ያሉ ቴስቲሞኒዎች መካከል የ80 ዓመት ልክ ነኝ አይደል ነርስ አይ ቲንክ ሪታየር አርጋ ነው አሁን ይሄን ስራ ሪታየር ከማርጓ በፊት ነው የጀመረችው፣ ግን አሁን ሪታየር አርጋ ይሄን ስራ እየሰራች ብዙ ጊዜ ደጋግሜ ያዳምጣታለሁ ነው how courageous she is ላለሁኝ በቃ ቅድምም አይ ቲንክ እስከዳዬ ዛሬ ይሁን ትላንት አንድ ቪዲዮ ሰርተሻል እያየሁት ነበርና ሪታየር አለማድረግ እንችላለን። በቃ we can work እስክንሞት ድረስ ልንሰራው የምንችለው ቢዝነሱ አት ባክግራውንድ ይሰራልናል። ከኛ ጥቂት ነገር ብቻ ነው እሱ ኢንፑት የሚያስፈልገው። ዴይሊ ድሮፕ ማድረግ ያለብን ትንንሽ ነገሮች ናቸው ያሉት። አዘርዋይስ ቢዝነሱ ራሱ የሚሰራ ነው የሚሆነው እና አላማ ያላችሁ ብቻ ወደዚህ ቢዝነስ ብትመጡ ሰክሰስፉል ትሆናላችሁ። ቴንክ ዩ። በጣም እናመሰግናለን ሜደንዬ። በጣም ትልቅ ነገር ነው የተናገርሽው። በቃ ፐርፐዝ ኢን ላይፍ ያ ነው በቃ አሁን እዚህ ሶሻል ሚዲያ ላይ አሁን የለየን ማለት ነው። እንደው ተመልካቾቻችን በጣም እንድትረዱት የምንፈልገው ነገር ፐርፐስፉል የሆነ ላይፍ ሚኒንግፉል የሆነ ላይፍ ሊድ የሚያደርጉ ሰዎች መጥተው ኤክስፒሪየንሳቸውን ሼር ያደርጓቸዋል። ለምን ኤክስፒሪየንስም የሚኖራቸው ሼር የሚያደርጉትም ነገር ያላቸው በአላማ የኖሩበት እድሜ ስላላቸው ነው። 30 ዓመትም ይሁኑ 40 ዓመትም ይኖሩ ብቻ ግን በኖሩበት ዘመን ሚኒንግፉል እና ፐርፐስፉል የሆነ ላይፍ የነበራቸው ሰዎች መጥተው ኤክስፒሪየንሳቸውን ሼር ያደርጓቸዋል። ያመጡትን ያገኙትን ኦፖርቹኒቲ ሼር ያደርጓቸዋል። ከላይፍ ኤክስፒሪየንሳቸው ሌሰን እንድታገኙ ይረዷቸዋል። ልክ እንደዛው ደግሞ በላይፋቸው ሙሉ ማለት ነው የከሰሩ ሰዎች ደግሞ አሉ። እንደነሱ አይነት ሰዎች ደግሞ ብዙ የተጣመመ ነገር ይሰጧቸዋል። ስለዚህ ቹዝ የትኛው ነው የሚያሳድገኝ ለመማርና ማደግ ምርጫዬ ከሆነ መመርጠውን ነገር መምረጥ ያለብኝ ራሴ ነኝ ተጠቃሚዋ ማለት ነው። እና ከዛ አንጻር እንግዲህ በጣም በብዙ ማለት ነው ራሳችንን እያየን ከነማን ጋር ነው እየዋልን ያለ ነው፣ ከነማን ጋር ነው የምንሰራው፣ ከነማን ጋር ነው ጊዜያችንን እየፈጀን ያለ ነው፣ የሚያዋጣን መንገድ ላይ ነን ወይ የሚለውን ነገር የእውነት ለነፍስ ለስጋ መፈተሽ ስለሚያስፈልግ ማለት ነው። እንኳንስ በምድራዊ በምንኖረው ኑሮ እኔ የእውነት ማለት ነው ከእግዚአብሔር ጋር ለመገናኘት እንኳን በምንሄድበት የእምነት ተቋም በብዙ ኪሳራ ውስጥ ያለን በጣም ብዙ ሰዎች እንዳለን የሚታይ ስለሆነ ማለት ነው። እግዚአብሔርን ሳይረዱ የእግዚአብሔርን ቤት እኮ የሚያገለግሉ በጣም ብዙ ተአምረኛ ሰዎች እየተፈጠሩ ነው ያሉት። ራሱ እግዚአብሔርን አያውቁትም፣ ግን የእግዚአብሔር ቤት አገልጋዮች የሆኑ ሰዎች ሁሉ እየተፈጠሩ እያየን ነው። ለምን ኢንካም ሶርስ እስከሆነ ድረስ ሰዎች ምንም ለማድረግ ወደኋላ ስለማይሉ ማለት ነው። ድራማ እየሰሩ ገንዘብ የሚገኝበት ዘመን ስለሆነ እና
በደንብ ማስተዋል ያስፈልጋል። እንደ ባለአእምሮ ሰው መኖር ስላለብን ግድ ስለሚለን ዘመኑ ማለት ነው። እና ለነፍስ ለስጋ የምንማረውን ነገር ስንመርጥ ከነማን ጋር ነው አሶሼት እያደረግኩ ያለሁት? በእውነት ይሄ ለስጋ የሚጠቅመኝን ነገር አገኝበታለሁ? ለነፍሴ እስከሆነ የእውነት የምድርና የሰማይ ንጉሱን የሚያስደስተው ነው ወይ እያለን ራሳችንን ሰልፍ ቼክ አውት እያደረግን ካልሆነ በጣም እኔ በኳንቲቲ መቼም እግዚአብሔር ያጸድቀናል ብዬ አላስብም። እያንዳንዳችን በሱ ፊት የሚገለጽ መዝገብ ስለሚኖረን በተቻለን አቅም ማለት ነው የምንጠቅም ሰዎች እንደሆነ ራሳችን የሚጠቅሙን ሰዎች ደግሞ አሶሼት እናደርግ ማደግ ምርጫችን ከሆነ ለማለት እወዳለሁ። ሀንዬ እንግዲህ ደግሞ ሳትወጣብን እናናግራት። ሀንዬ እንዴት ነሽ? እግዚአብሔር ይመስገን። ኔትወርክ እኮ አንገላታኝ። እንዴት ዋላችሁ? አይ ነው በጣም ገባኝ እኮ። እንዴት ዋላችሁ? ከማን ጋር መስራት ትፈልጊያለሽ? እኔን ከሚመስሉኝ ትልቁ ነገር ለእኔ ምን አለው ብለው ለሚያስቡ መለወጥ ለሚፈልጉ ኮቸብል ለሆኑ መስማት ለሚችሉ ምክንያቱም ብዙዎቻችን ገና ለገና ኦንላይን ቢዝነስ እኔ እኮ አውቀዋለሁ እንዲህ ብሎ የሚያወራሽ ሰው አለ እና አይ በዚህ መንገድ ነው ብለሽ ስትዩ ግን መቀበልን የማይችል ሰዎች አሉና በእውቀት በተለያዩ ነገሮች ሊበልጡ ይችላሉ። ግን እዚህ ቢዝነስ ላይ ስንመጣ ወረቨር የትኛውን ቦታ ላይ ስንሄድ አንድ ሰው ያ ሰው ከቀደመ ቴሪዘ ልዩነት አለው ማለት ነው። በአንድ ቀንም ቢሆን ቴሪዘ ዲፍረንስ ያ ሰው የገባበት እና ኮቸብል መሆን የሚችል የተሰጠውን እኛ በዚህ መንገድ መሄድ ነው በዚህ መንገድ ሂዱ ሲባሉ መስማት የሚችሉ ከዛ በኋላ ደግሞ መተግበር የሚችሉ ከዛ ለእኔ ምን አለው ብለው የሚሉ ምክንያቱም ብዙዎቻችን ለውጥ እንፈልጋለን ግን ለመለወጥ በጣም እንፈራለን። የተለያዩ ነገሮች ይዘውናል። ስለዚህ እኔ ምንድነው አብሮ ከሚያስበው ጋር ሳይሆን ለራሴ የሚሻለኝ የቱ ነው ለቤተሰቤ የሚሻለው የት በቀለና አየለ ስላልተቀበለው ሳይሆን እኔ ስላመንኩበት እኔ ያየሁት ቪዲዮን ሳይ ምን ተሰማኝ ከዛ በኋላ የሚቀጥለውን ስቴፕ ሲሄድ ደግሞ ለምንድን ነው የሚሄደው ዋትስ ዘ ፐርፐስ ለምንድን ነው ይህን ቢዝነስ ጆይን የማደርገው ይህንን ያወቀ የሚጀምርበትን ቦታ ያወቀ ሰው መቼም ቢሆን አያቆምም። ምክንያቱም አንድ ሰው የጀመረበት ነገር ካለ ሲያቆም ምናልባት የጀመረበትን የበለጠ ነገር ካላመጣበት በስተቀር ማቆም አይችልም። ምክንያቱም ዋይ ያስገድዶን ስለጀመረ ለምን እንጀምራለን ቢዝነስ ለምንድን ነው ትምህርት መማር ለምንድን ነው ይሄንን ፕሮፌሽን የመረጥነው ያንን ስናውቅ መቼም አንንገዳገድም። ስለዚህ ቢዝነሱን ዓለም ውስጥ ስንገባ በተለይ ወደኛ ቢዝነስ ስትመጡ ለምንድን ነው ቢዝነሱን መጀመር የፈለጋችሁት? ከምን አንጻር ጀስት ካፕል ኦፍ ታውዘንድ ለማግኘት ነው ራሳችን ላይ ለመለወጥ ነው? ይሄንን ምንድነው ነገሮች በመጡ በተንገጫገጩ ቁጥር የሚያንገጫግጨን ከሆነ በ6 ወርና በአመት ውጤት አይተን ማናይና ውጤት የለውም በቃ ይሄ አይሰራም የምንል ሰዎች ከሆነ this is not a place ብዬ ነው ማስበው። ትልቁ ነገር ያየሁት ነገር አለ ሰዎች ሲሰሩ የሰራሁት አለ እኔ ልክ ስጀምር በቃ አይ ጀስት ጎሌን ወይንም እንትኔን ሴት ማድረግ ያለብኝ የሚሰሩ ሰዎች ካሉ ስለዚህ የምጣበቀው ከሚሰሩት እንጂ ከሚያቆሙት ጋር አይሆንም ማለት ነው። እና ትልቁ ነገር ከማን ጋር ነው ሁሌ ልሰራ ራሴን የማዘጋጀው ከሚሰሩት ወይስ ከማይሰሩት ከወደቁት ወይስ ካሸነፉት ጋር ነው? ይህንን ማወቅ ከቻለን ሁልጊዜም የተሻለ ቦታ ሁልጊዜም ደግሞ አብሮን የሚሰራው ሰው ከኛ የበለጠውን ስለምናይ ሁልጊዜ ሜንቶራችንን ኮቻችንን ማየት ስንጀምር የተሻለ ሰው ጋር መሆን እንጀምራለን ማለት ነው። አመሰግናለሁ። በጣም ትልልቅ ነገር ነው ያነሳሽው ሀድዬ። ጀምሮ ጥግ ለመድረስ የሚወስን በቃ ልክ ትክክለኛ ዓላማ ያለው ሰው ማለት ነው። ምንም ነገር ሲጀምር እያንዳንዱ ነገር ስሙዝ ይሆንልኛል ምንም አፕስ ኤንድ ዳውንስ የለም በቃ እንደፈለኩ ሁሉ ነገር እንደፈለኩ ማኔጅ አደርገዋለሁ የሚባልበት ዓለም ላይ አይደለም እየኖርን ያለ ነው። ለሁላችንም እንዲረዳን ማለት ነው። ምክንያቱም የፈለገ ነገር ቢሆን ነገሮች ሁሉ እንደዚህ ቀላል ቢሆኑ ኖሮ በዓለማችን ላይ በጣም ብዙ ሰክሰስፉል ሰዎችን የማየት እድል ይኖራል ነበር። ያ ያልሆነበት ዋና ምክንያት ምንድን ነው? ብዙ አይነት ዳይሬክሽኖች በተለይ ሰክሰስፉል ሊያደርገን የሚችል ጀርኒ ላይ አፕስ ኤንድ ዳውንስ አለ፣ ቻሌንጅ አለ። ስለዚህ ያኔ ነው ቻሌንጆቹን ፌስ ማድረግ የሚችል ሰው የፈለገበት ቦታ መድረስ ይችላል ማለት ነው። ስለዚህ አሁን ቻሌንጅ ያደረጋቸው በጣም ብዙዎቹ ወገኖቻችንን ስናይ ግን በተለይ በቢዝነሱ ዓለም እኛ አሁን የቆየንበትን ነገር ስለሆነ ማውራት የምንችለው ለማደግና ለመማር የፈቀደ ሰው አይወድቅም። በቃ መቼም ማለት ነው። ማን ይነጥቀዋል? ሰው እኮ አንድ ጊዜ ገንዘብ ያደረገውን እውቀት እስኪሞት ድረስ እየመነዘረ ይጠቀምበታል እንጂ የሚነጥቀው ሰው የለም። ስለዚህ ያንን ለማድረግ የጨከኑ እንደዚህ አይነት ኳሊቲ ያላቸው ሰዎች ለየትኛውም አይነት የቢዝነስ ኢንቫይሮንመንት በጣም ኳሊፋይድ ናቸው። የሚፈለገውን አይነት ዲተርሚኔሽን ካላቸው ደግሞ ራሳቸውን ሰክሰስፉል የማያደርጉበት ምንም ምክንያት ስለማይኖር ማለት ነው። እና
እጅግ በጣም እናመሰግናለን ሀንዬ። ገንዬ ወደ አንቺ ልንጣ። አይዲ እያስቸገራት ነው። የትኛውን አካውንት ማስገባት እንዳለብኝም ግራ ገብቶኛል። እስኪ ይሄን ላስገባው። እሺ እንዴት ዋላችሁ? እስኩ አመሰግናለሁ በጣም እንዴት ናችሁ? እንኳን ደረሳችሁ ለሁላችሁ ኦርቶዶክስ እምነት ተከታዮች። ከማን ጋር ትሰሪያለሽ እንዴ? ትንሽ ላስቃችሁ። ስንት አገኘሽ ከማይለኝ ጋር ሼር አድርጊኝ ስለሚልሽ ትንሽ ቆይቶ ማለት ነው። አዎ በቃ እኔ ከነሱ ጋር ምን ያህል አገኘሽ? ምክንያቱም ያ የሚመጣው ሰው እኮ የሚገርመው ከኔ በተሻለ ሰርቶ የተሻለ ደረጃ መድረስ የሚችል ሰው ሊሆን ይችላል። ሶ እንደዚህ ቀድመው የሚጠይቁ ሰዎች አይ በቃ አትምጡ ፕሊስ ስላለው፣ ምክንያቱም እንደው ከዚህ የተሻለ ምንድን ነው ያየሽው? እንዴት ነው የሄድሽው? እንዴት ገባሽበት? መንገድሽን አሳየኝ። ያ በጣም ደስ የሚል ጥያቄ ነው። እሱንም ለማሳየት በደንብ ሬዲ ነኝ አለሁኝ። ነገር ግን ስንት አገኘሽ ምንም ሳይገባን ምንም ሳንረዳው ዘለን ገንዘቡ ላይ ከሆነ እንደዛ አይነት ሰዎች እባካችሁ እኔ ጋር ደግሞ በደንብ ስላሉ አይ ለማለት ነው። ከዛ በተረፈ በቃ እንደ ራሴ መማር የሚፈልግ እንዳልኩት ነው። በቃ እዚህ ቢዝነስ ላይ በደንብ መስራት የሚችል እኔ አሁን ለምሳሌ ከኔ በደንብ ጊዜ ሰጥተው በደንብ ፎከስድ ሆነው ጊዜ ሰጥተው መስራት የቻሉ ሰዎች በደንብ ሪዛልት እያመጡ ነው ያመጣሉ። ስለዚህ አንዱ አይቶ መስራት ሳይሆን የራስን በቃ የሚያስፈልገው ምንድነው ስራው የሚያስፈልገውን ነገር መማርም ከሆነ እየተማሩ ጊዜ መስጠት 2 ሰዓት መስጠት አለብኝ ብዬ ኮሚትድ ሆኜ ኮንሲስተንትሊ መስራት የሚችል ሰው ከሆነ በደንብ መስራት ስለሚችል እኔን እንኳን መከተል አይጠበቅበትም። ዋናው የመጣበትን አላማ ማየትና የሚያስፈልጉትን ነገሮች አፕላይ ማድረግ፣ ያንን ደግሞ ለማሳየት በደንብ አለን። ከኔም በደንብ ልምድ ያላቸው እዚሁ ቢዝነስ ላይ የቆዩ ኮቾች አሉ። እኔም ደግሞ ያንን መንገድ ለማሳየት በጣም ሬዲ ነኝ። ስለዚህ ሁላችንም መጀመሪያ ምን እንማር፣ ምንድነው የምናደርገው፣ መንገዱ እንዴት ነው የሚለው ጥያቄ ይቅደም እና እንፈልጋለን ወይ ለራስ እድል መስጠት እንፈልጋለን ወይ? ዛሬ ነው የዛሬ ዓመት ገነት የምትደግመው ወይንስ የዛሬ ዓመት ላይ የተሻለችዋን ገነት ነው ማመጣት? ሩቲን የሆነ ላይፍ ውስጥ ነው የምኖረው ሁልጊዜ ወይንስ የተሻለ ፐርሰናል ምንድነው ራስ ላይ መስራት የሚፈልጉ ሰዎች? እንደዚህ አይነት ሰዎች መቀየር የሚፈልጉ ሰዎች ጆይን ቢያደርጉ በደንብ ማገዝ እችላለሁ። እንደው እንዳልኩት ያሉንም ኮቾች እዚሁ ላይ የቆዩ ምርጥ ኮች ሜንቶር ስላሉ እነሱም በደንብ አብረው ያግዙናል እኔንም ጨምሮ። ስለዚህ እንደዚህ አይነት ሰዎች ጆይን ያድርጉኝ እላለሁ። ከገንዘብ መገንዘብ ነው የምትዩ እስኩዬ? እሷን መጨረሻ ላይ ጠቀስ አድርጌ አመሰግናለሁ። ጨርሳለሁ። ቴንኪው በጣም እናመሰግናለን። እሱ ልል ነበረ ገንዬ። እንግዲህ በአብዛኛው ሰው ማለት ነው ከገንዘብ መገንዘብ ያልቀደመለት ሰው ጥያቄው ይሄ ነው ሁልጊዜም ማለት ነው። ተማርና እደግ፣ ራስን አፕግሬድ አድርገህ ገንዘብ ታገኛለህ ሲባል ስንት አገኛለሁ አንተ ስንት አገኘ? ይሄ የምቀኛ ጥያቄ ነው የገባኝ ማለት ነው። እንግዲህ ለቃሉ ይቅርታ አድርጉልኝና ነገሩ ይቅርታ በጠየቅም አያስፈልገኝም ሪያሊቲ ስለሆነ ማለት ነው። በአብዛኛው ሰው ማለት ነው በክፉ መንፈስ በቃ ቅናት ምናምን ጀለሲ ያለበት ሰው ሲጀምር ዋት ኢዝ ኢት ፎር ሚ ብሎ አጥንቶ ራሱን ሪዋርድ ከማድረግ ይልቅ አንተ ምን አገኘ? እኔ ያገኘሁት ምን ይሰራል? እኔ የሰራሁትን ካልሰራ አታገኘው። ይገርመኛል። ያው ዘላስት 7 ይርስ ያገኘሁትን ገንዘብ ለማግኘት እኮ ዘላስት 7 ይርስ እኔ ዲተርሚንድ ዴዲኬትድ ሆኜ የሰራሁትን ስራ መስራት ይጠበቅበታል። ሰው ግን የሚፈልገው ካናት መጀመር ነው በጣም ብዙ ሰው ማለት ነው። እና እንደነዚህ አይነት ሰዎች ፕሊስ አትምጡብን። እኛ ይሄንን ነው የምንነግራችሁ። ምክንያቱም ፍሮም ደ ቢጊኒንግ ሊኖራችሁ የሚገባውን ኳሊቲ ሉዝ ስላደረጋችሁ ማለት ነው። መማርና ማደግ ምርጫ የሆነው ሰው ከመጀመሪያ ጀምሮ ገንዘብ አይደለም ፎከሱ የሚሆነው። ገንዘብ ማይትስ ባይ ዲፎልት እኮ ሁላችንም የተሻለ ገንዘብ የምናገኝበትን ሀገር መርጠን የመጣ ነው። ከዛ የመጣንበት ሀገር ላይ ደግሞ ተቀጥረን እንስራ፣ ፕሮፌሽናል ሆነን እንስራ። ገንዘብ እንጂ የምንፈልገውን ሰላም አልሰጠንም። በአብዛኛው ሰው ስትረስፉል የሆነ ላይፍ ነው የሚኖረው። ለምን? የጊዜ ነፃነት ስለሌለው። በአብዛኛው ሰው በኮምፒቲሽን ውስጥ ነው ያለው። በአብዛኛው ሰው ራሴን ቤስት ቨርዥን ኦፍ ራሴን ላድርግ ብሎ ራሱን ከማሳደግ ይልቅ ከፈጣሪ ጋር ግንኙነት ፈጥሮ በጣም ፒስፉል የሆነ ላይፍ ከመኖር ይልቅ ፕሪቴንድ እያደረገ ድራማ እየሰራ ኮምፒቲሽን ውስጥ ሆኖ መከራውን እየበላ ብዙ ሰው ሜንታል ስታተሱ እንኳን ከዚህ ሳይሆን የሚኖርበት ምድር ላይ ነው ያለ ነው። እና እንዲህ አይነት ኢንቫይሮንመንት ላይ እኛ የተሻለ ነገር አግኝተናል። ኢንስቴድ ኦፍ አፈር ድሜ ግጠ ገንዘብ ከምታገኝ ገንዘብን ኢንቨስት አድርገ ደግሞ ገንዘብ ስራ እንዴት መስራት እንደሚችል ኮሚሽን ቤዝድ ሲስተሞችን እንዴት ቢውልድ እንደምታደርግ ላሳይ ብሎ ሰው ገና ኦፈር ሲያደርግ አንተ ስንት አገኘ የምትሉ ሰዎች በእውነት በዚህ ክፉ መንፈስ እንደተያዛችሁ እኛ ስለገባን ማለት ነው እና የሆነ ነው የምናዝንላችሁ። ስለዚህ እኛ ምርጫችን ልማርና ልደግ፣ ከገንዘቡ መገንዘብ ይቅደምልኝና አይቻለሁ። እኔ
ታይም ሰጥተው አመት ተምረው 2 አመት ተምረው ከዛው ኢንካም ጀነሬት ማድረግ የጀመሩ ሰዎችን አይተናል። ሁሉም ሰው አንድ አይነት ጀርኒ ስለማይሆን ማለት ነው። ስለዚህ ሊኖራን የሚገባው ኳሊቲ ምንድነው? በላይፋችን አቺቭ ማድረግ የምንፈልገው ምንድነው? ፓሽኔት ሆነ ደስ ብሎን ሃፒሊ ልንኖር የምንችልበትን የላይፍ ስታይል ሊሰጠን የሚችለው ነገር ምንድነው? ውስጣችን ደስ የሚልበት የሚደሰትበት ነገር የሚለውን ፈልጎ ማግኘት ነው እንጂ ኦልሬዲ ዲዛይራቸውን ዲፋይን አድርገው ገንዘባቸውን ኢንቨስት አድርገው ስራ መስራት ጀምረው ኢፍ ዩ ሃቭ ኤ ዲዛየር ኦፖርቹኒቲ አለ ብለው ፕሮቫይድ የሚያደርጉልን ሰዎች በእነሱ ስኬት በእነሱ ገንዘብ ማግኘት እኛ የሚመለከተን ነገር የለም። ኢትስ ነን ኦፍ አወር ቢዝነስ። እኛ የሚመለከተን ነገር ምንድን ነው? ፕሮቫይድ የሚያደርጉት ነገር ለእኔ ምን አለው? እኔ ይህንን ያደረኩት ብዙዎቹም ይሄን አድርገው ነው የቢዝነስ ባለቤት የሆኑት ማለት ነው። እና ለእኔ ምን አለው የሚል ነገር መጠየቅ እንማር። ያንን ከተማርን ለማደግና ለመማር የፈቀደ ማንነት ስላለ ገንዘብ ልናገኝባቸው የምንችላቸውን ነገሮች አጥንተን የምንፈልገው ነገር ላይ ገንዘባችንን ኢንቨስት አድርገን መስራት እንችላለን። እና ከዛ አንጻር ነው በጣም በብዙ የማይሆን ነገር ውስጥ ያላችሁ ሰዎች ዩር ፐርሰናሊቲ እና እንደዚህ አይነት ባድ አቲቱድ እኛንም አትራክት እንዳታደርጉን ያደርገናል ማለት ነው። ለምን ልንረዳችሁ ልናግዛችሁ የሚፈቅድ 100% ዊሊንግ ሆነን ያለን ነገር ሼር እናደርጋችሁ ብለን ዲስ ዴይስ ኦን ፕሮሞሽን ፕሮሞት ስናደርግ እውነት ለመናገር የተለየ ፖይንት አናገኝበትም። ስታርቲንግ ላይ ሞር ኢንቨስት ማድረግ የቻለው ሰው ግን ምናልባት ሰዎች 1 አመት ምናምን ፈጅቶባቸው ያገኙትን ሌቭል አቺቭ አድርጎ መጀመር የሚችልበትን ኦፖርቹኒቲ እንኳን ወተን ሼር ማድረግ ጀምረናል። ለምን? እንዲህ አይነት ልብ እንዲኖረን ስላደረገን እግዚአብሔር ማለት ነው። ለዚህ እግዚአብሔር ክብሩን ይውሰድ። ሌላ ምንም ነገር የለም። እኔ ምክንያቱም ከኛ የበለጠ ኦፖርቹኒቲ ተጠቀሙ ብለን ሼር የምናደርግ ሰዎች መሆን ችለናል። ከነማን ጋር መዋል ስለቻለን? ከሚማሩና ከሚያድጉ አስተሳሰባቸውን ካሳደጉ ሰዎች ጋር መዋል ስለጀመርን ማለት ነው። ከዛ አንጻር በተቻለን አቅም ማለት ነው ማደግና መማር ምርጫችን የሆንን ሰዎች የምንመርጣቸው ሰዎች እንደዚህ አይነት ፐርሰናሊቲ ያላቸው ከሆነ እጅግ በብዙ እንጠቀማለን። እና ከዚህ በላይ ላይ አሊዛችሁም ሰዓቱ በጣም ሄደ። ፍጹም ያለ ባክስቴጅ አለች እንግዲህ የተኛች ይመስላል። ግን አለሽ ላስገባሽ አንድ ሀፍታ ሰላም ትበለና እንወጣለን። ተኝተሽ ነው እያዳመጥሽን የነበረው የተመቸሽ ልጅ። ሰላም በሄድና እንጨርሰው። ፍጹሜ ከማን ጋር ነው መስራት የምትፈልጊው? አጭር መግለጫ ስጪ። አዎ ከማን ጋር ነው መስራት የምፈልገው? እንደኔ ካሉ ሰዎች ጋር አንድ አይነት አመለካከት ከገንዘብ መገንዘብ ለቀደመላቸው ከማማረር መማር የቀደመላቸው ሰዎች ጋራ ነው መስራት የምፈልገው። ቁጭ ብለው ችግር እያወሩ ቁጭ ከሚሉ ሰዎች ጋር መስራት አልፈልግም። ሲጀመር ምንም ማየት አይችሉም ሰዎች። አርቆ ማየት ሲቻል ነው በአንድ ጊዜ ሳይሆን ተምሮ በፕሪንሲፕል ሄደን ነው የሚገኘው። በአንድ ሌሊት ተዘርቶ በአንድ ሌሊት አዝመራ እንደ ሰብል እንደማይሰበሰብ ሁሉ እንደዛ ነው ስራ። ንግድም ሲሆን መሬት ላይ ያለ ንግድ ትዕግስት ከሌለው ከፍቶ ከዛ ጥሎ መሄድ ከዛ ከፍቶ ጥሎ መሄድ ልፋት ነው። ስለዚህ ይሄም ምንም የተለየ ነገር የለውም። መሬት ላይ ያለው የንግድ ስርዓት አለ። ይሄ ደግሞ አየር ላይ ያለ የንግድ ስርዓት ነው። አሁን እኛ የምናደርገው በአየር ላይ ያለውን የንግድ ስርዓት መረጃ ነው ለሰዎች የምንሰጠው። የምንሸጠው እቃ የለም፣ የምንለውጠው እቃ የለም። ፓክ አናደርግም፣ ሰራተኛ አንቀጥርም፣ ሱቅ አንከራይም። ብዙ ነገር አለ። ነጋዴዎች የሆናችሁ ሰዎች በመሬት ላይ ያለ በትራዲሽናል የንግድ ስርዓት ውስጥ ያላችሁ ሰዎች በሰራተኛ የምትበሳጩ በተለያየ እቃ ሲበላሽ በመጠገን የምትናደዱ በመደመር በመቀነስ ናላችሁ የዞረ ሰዎች ኑ ጆይን አርጉኝ። ይሄኛው ይሻላል። እኔ ሁለቱንም አውቃለሁና እያወዳደርኩ ነግራችሁ ነበር፣ ግን አሁን ሰዓት የለኝም። ስለዚህ እናንተ ሰዎች ኑ ይሄኛው የንግድ ስርዓት የደከማችሁ መንገድ ላይ እየነዳችሁ እየተበሳጨችሁ ያላችሁ ትራክ ድራይቨሮች፣ ትራካችሁ ሲበላሽ በቃ ምን ይሻለኛል የምትሉ የትራክ ካምፓኒ ባለቤቶች፣ የሬስቶራንት ባለቤቶች ኑ እኔ ያለሁላችሁ፣ እኔ እመራችኋለሁ። ኦልሬዲ ይሄን ጥግብ ብያለሁ። ራስ ምታቱን፣ መደንገጡን፣ ፖሊሲ ይዘን መደንገጥ፣ መኪና ተበላሸ ሲባል መደንገጥ፣ አክሲደንት አደረስኩ ብሎ ገና ድራይቨሩ ሳይጨርስ ድንግጥ በቃ ልባችሁ ነፍሳችሁ ከስጋችሁ የምትለይባችሁ ሰዎች
አሁን ድምፄን የምትሰሙ በእውነት ነው የምላችሁ የሚያሳርፍ ስራ ውስጥ ነው ያለ ነው። ይሄ የንግድ ስርዓት መረጃን ማካፈል ብቻ ነው። ትንሽዬ እንደ አቅማችን ኢንቨስት ካደረግን የዘላለም ነው፣ ሌላ መደመር የለበትም። እና ኑ በእናታችሁ እሺ። በጣም ነው የምንወዳችሁ ወገኖቻችን። እኛ ኦልሬዲ መስመሩ ላይ ነው ያለ ነው። ምንም ዲስካሬጅ ብታደረጉን ደግሞ ከዚህ ስራ ንቅንቅ አንልምና ኔጌቲቭ ታውሩ ሞት ነው የሚለየን፣ ሞት ነው የሚለየን ከዚህ ስራ። ከቤት ብትቃወሙን ከውጭ ብትቃወሙ እንደዛ ነው። እና እንደዛ ስለሆነ ኑ እንላለን። ሰዓት ስለሌለ ነው እንጂ በእውነት በጣም ብዙ ማብራራው ነገር ነበረ። እንግዲህ በደንብ አድርገሽ ትቀጥያለሽ። በእውነት እጅግ በጣም እናመሰግናለን። ፍጹሜን ኮንታክት እንድታደርጓት የምፈልገው በአብዛኞቻችሁ ማለት ነው ትራዲሽናል ቢዝነስ ያላችሁ ሰዎች ምን ያህል ሼር እንደምትደራረጉና ለፍሪደማችሁ እንዴት መስራት እንዳለባችሁ በደንብ አድርጋ ስትራቴጂውን ስለምታሳያችሁ የተከተለች ያለችውን መመሪያም ብዙዎችን እየጠቀመ ስላየን ማለት ነው። እና በርቱ ለማለት እንወዳለን። የተባረከ ምሽት ይሁንላችሁ። ኔክስት በተከታታይ በተመሳሳይ ፕሮግራም እንገናኛለን። 10 ደቂቃ አሳልፈን ሄደናል ዛሬ። ግን ኢት ወርትስ የሚያዳምጥ ያተርፍበታል፣ ጥርጥር የለውም። እና ምርጫችንን እናስተካክል ወገኖቼ። የተባረከ ምሽት ይሁንላችሁ። ሰላም። ቴንኪ ሶ ማች ሁላችሁ።